መልካም እንግዲህ አድማጮቻችን ካልነው ሰዓት 4 ደቂቃ ዘግይተን ነው የመጣነው። በጣም ትልቅ ይቅርታ ነው የምንጠይቀው። አሁን በቀጥታ ወደ ዛሬው ፕሮግራም ሳንገባ በፊት ባለፈው ሳምንት እኛ ራሳችን ያወጣነው መግለጫ ነበረ ስለ ሲያትል ስብሰባ። ያንን አንድ ሁለት ቃል ተናግረን ወደ ዛሬው ፕሮግራማችን እንገባለን። ባለፈው ሳምንት ማለት ጁላይ 31 የኦሮሞ ፖለቲካ ፓርቲዎችና ምሁራን ሲያትል ስብሰባ አድርገው ነበረ። ስብሰባው ከተደረገ በኋላ ባለ 8 ነጥብ የአቋም መግለጫ ወጥቶ በአፋን ኦሮሞ በአማርኛ እና በእንግሊዝኛ ተሰራጭቶ ነበረ እና አብዛኞቻችሁ እንደተመለከታችሁና እንዳነበባችሁ ተስፋ እናደርጋለን። እስኪ መጀመሪያ የስብሰባው ዓላማና ምን አንግቦ እንደተካሄደ በአጭር ከመልኬሳ ጥቂት ነገሮችን እንስማና እኔም አንድ ሁለት ነገር ብዬ ወደ ዛሬው ፕሮግራማችን እንገባለን። የሲያትል ስብሰባ ምን ነበር? መልኬሳ አቋም መግለጫዎቹ ያው ነጥቦቹን ህዝብ አንብበዋል ብለን ስለምናስብ ስብሰባው ራሱ ምንድነው? ምን ዓላማ ነበረው? ምን ግብስ አሳካ የሚል እነኚህን ነጥቦች ብትዳስስልን። እሺ መልካም። የሲያትል ምክክር በአጠቃላይ ዓለም አቀፋዊ አህጉራዊና ቀጠናዊ እንዲሁም አገራዊ ሁኔታዎችን ዳስሶ የመግባቢያ ላይ የደረስንበት ነጥቦች 8 የሚሆኑ ነጥቦች አንተ ቅድም እንደጠቀስከው አውጥተናል። በአጠቃላይ የአብይ ስርዓት ምንነትን ዳስሰን መቀየር እንዳለበት ተስማምተን ነው የወጣነው። ተሳታፊዎቹ ኦልሞስት የዋና አንኳር የሚባሉ አንጋፋ የኦሮሞ ምሁራን፣ የኦሮሞ ፖለቲከኞች፣ የፓርቲ ተወካዮች ተሳትፏል። ስለዚህ በአካል ተገናኝተን ሙሉ ቀን ተሰብስበን ቀጥታ ከኢትዮጵያም የተሳተፉ የጦር መሪዎች ነበሩ። በተለይ የኦሮሞ ነጻነት ሰራዊት ጦር መሪው ጃልመሮ በቀጥታ ነው የተሳተፈበት። ስለዚህ በአጠቃላይ ስብሰባው ወሳኝ ነው፣ አስፈላጊም ነበር። የአብይን ስርዓት ምንነትን በሰፊው ዳሰሳ ተደርጎ ተስማማን። የተስማማንበት ምንድነው? አንደኛ ይሄ ስርዓት መለወጥ እንዳለበት፣ ምንም አይነት መፈወስ ወይ ደግሞ መሻሻል የማይችል ስርዓት በመሆኑ ተስማምተን ይሄ ስርዓት መቀየር እንዳለበት፣ ሁለተኛው ደግሞ ይሄ ስርዓት የማንም እንዳልሆነ፣ የማንም ብሔር እንዳልሆነ፣ አጠቃላይ የኢትዮጵያ ብሔሮች እና ብሔረሰቦች ዜጎች እየተጎዱ እንደሆነ፣ ኦሮሞም፣ አማራም፣ ሶማሌም፣ ትግራዌም ሁሉም በዚህ ስርዓት እየተጎዳ መሆኑን አውግዘናል። ከዛም አልፎ ሁሉም አንድ ላይ ሆኖ ተባብሮ ይህንን ስርዓት በመቀየር ቀጣዩ ሽግግር ምን መሆን እንዳለበት በሰፊው የተመካከልንበት ነው። ዋናው እኛ ሲያትል ስብሰባ ላይ ዋናው ማጠንጠኛችን የነበረው ከአብይ ስርዓት ውድቀት በኋላ ምን መሆን አለበት፣ ለኦሮሞ ህዝብ፣ ለሁሉም ኢትዮጵያውያን ምን አይነት ስርዓት ነው የምንፈልገው፣ ሽግግሩስ እንዴት ነው በተሳካ ሁኔታ እንደከዚህም በፊቱ የሆነ ግሩፕ ብድግ ብሎ ጠልፎ ወደ መከራ እንዳይወስደን ዳግም ጥንቃቄ ስለሚያስፈልግ እሱ ላይ ነው ምክክሩ በሰፊው ያደረግነው። ለዓለም አቀፍ ማህበረሰብም ጥሪ የተደረገበት፣ ለጎረቤት ሀገሮችም ጥሪ የተደረገበት ነጥቦችም ተነስተዋል። በአጠቃላይ ሁሉም ኢትዮጵያውያን ተባብሮ የግድ ምንም ሌላ አማራጭ የለም። ይህንን ነው እንግዲህ እኔም የሚያስታውሰው። በአጠቃላይ ጥሩ ጅምር ነበር፣ የተሳካ
ምክክር ስብሰባ ነበር ብዬ ገምታለሁ። መልካም እንግዲህ ለማስታወስ ያክል አንድ 2-3 ነጥቦችን እጨምራለሁ። ጁላይ 19 እዚሁ ሆርን ኮንቨርሴሽን ላይ የኦሮሞ ምሁራንና የፖለቲካ ፓርቲ ተወካዮች ቀርበው ምክክር እንዳደረጉ የሚታወቅ ነው። ከዛው የቀጠለ የዛ ምክክር ቀጣይ ክፍል ነው ማለት ነው። የሲያትሉ በአካል ተገናኝተን አሁን ምልኬሳ እንደነካካው የቀን ሙሉ ምክክር አድርገናል። ዳሰሳ ተደርጓል። ጥናቶች ተሰምተዋል። የአፍሪካ ቀንድ፣ የኢትዮጵያ፣ የኦሮሚያ ሁኔታዎች በአጠቃላይ የሀገሪቷ ሁኔታዎች ታይተው ተገምግመው ነው የአቋም መግለጫ የወጣው እና በአቋም መግለጫው ላይ እንደተገለጸውም አንድ አስተባባሪ ኮሚቴ ተቋቁሟል። የአስተባባሪ ኮሚቴ የተለያዩ ቡድኖችን የሚያስተባብር እጅ ለእጅን የሚያያይዝ ኮሚቴ ነው እና የተለያዩ ስራዎችን የሚሰራ ነው ከዚህ በኋላ ማለት ነው። አንድ እሱ ነው። ሁለተኛው ይሄ መግለጫ ምናልባት እንዳነበባችሁት አንደኛ የአብይ አህመድ ስርዓት ጎጂ ለሁሉም ዜጎችና ብሔሮች ጎጂ እንደሆነና መወገድ እንዳለበት ስምምነት የተደረሰበት ነው። ከዛም በመቀጠል ይሄ ስርዓት እያደረሰ ያለው አደጋ ተገንዝበን ሁሉም ሰው ይሄንን አይቶ ስርዓቱ የሁሉም ህዝቦች ጠላት ሆኖ እያለ የሁሉም ዜጎች ጎጂ አካል ሆኖ እያለ አገርን ለአደጋ ያጋለጠ አገርን ያደህየ እየዘረፈ ያለ ለሰብአዊነት ምንም አይነት ርህራሄ የሌለው ሆኖ እያለ በኦሮሞ ስም መነገዱ አላግባብ ነው እና ቅጥፈት ነው በሚል ስምምነት ላይ ተደርሶ ማንንም እንደማይወክልና ሁሉም ብሔሮች በዚህ ስርዓት ይህንን ስርዓት ማንኮታኮትና መጣል ላይ መተባበር እንዳለባቸው ለወደፊት እጣቸውም እጅ ለእጅ እንዲያያዙ የተደረሰ ስምምነት አለ ማለት ነው። ከዛም ባለፈ ለዓለም መንግስታትና ለዓለም አቀፍ ድርጅቶች ጥሪ ተላልፏል። ለጎረቤት አገሮችም እንደዚሁ የሚቻላቸውን ነገር ሁሉ ጫና እንዲያሳርፉ ማለት ነው። ይሄን ያክል ከተናገርን ስለ ሲያትል ወደ ዛሬው ፕሮግራማችን ማለፍ እንችላለን። ምልኬሳ የምትጨምረው ነገር ከሌለ ማለት ነው። የለኝም። እሺ፣ ከሙዚቃ ሽግግር መልካም አድማጮቻችንና ተመልካዮቻችን ተመልሰናል። እንግዲህ መጀመሪያ ወደ ብልጽግና መግለጫ ነው የምንሄደው። ቅድም መግቢያው ላይ እንዳስተዋወቅኩት ብልጽግና ሁለት ጊዜ ስም ቀያይሯል። ግን አንድ ጊዜ በካውንስል ስም ነው የወጣው፣ ሌላ ጊዜ ደግሞ በአስፈጻሚ ኮሚቴ ስም ነው መግለጫ የወጣው። ሲናገሩም እንደዚሁ ነው የሚያወሩት እየቀያየሩ፣ ለምን እንደሆነ እኔ አላቅም። ነገር ግን መግለጫ ወጥቷል። መግለጫ ወጥቶ ብዙ ሰው አንብቧል። በድምፅም የተነበበ ስለሆነ ብዙዎቻችሁ ሰምታችኋል ብለን ነው የምንገምተው። እኛ አሁን አንኳር ነጥቦቹ ላይ ብቻ ነው የምናተኩረው። መግለጫው ትንሽ ረዘም ያለ ነው። ከውስጥ ያገኘናቸው መረጃዎች እንዳሉ፣ በጣም ወሳኝ የሆኑ መረጃዎች እንዳሉ ቅድም ነግረናችሁ ነበረ። እስኪ ወደ መግለጫው ሳንገባ፣ ወደ ይዘቱ ሳንገባ ስብሰባው መቼ ተጀመረ፣ መቼ አለቀ፣ አልቋልስ ወይ መግለጫው የሚለውን አንዳንድ መረጃዎችን ምልኬሳ አሰባስቦን ስላለ እሱን ትንሽ ይንገረንና ወደ መግለጫው እንሄዳለን። ምልኬሳ መቼ ተጀመረ፣ መቼ መጡ ሰዎቹ ተሳታፊዎቹ፣ አሁን ስብሰባ አልቋል ወይ መግለጫው ሲወጣ? መግለጫ የሚወጣው እንግዲህ ስብሰባ ሲያልቅ ነው። እስኪ ያለህን መረጃ አጋር። መልካም እንግዲህ ስብሰባው ባለኝ መረጃ መሰረት አላለቀም። ወደኋላ እመጣበታለሁ። የተጀመረበት ቀን እሁድ ነው፣ የነገ ሳምንት እሁድ ዕለት አዲስ አበባ ገቡ። የብልጽግና ምክር ቤት አባላት የሚባሉት ከአስፈጻሚው አካል የብልጽግና ስራ አስፈጻሚ ቀጥለው ስልጣን ያለው
ሰፋ ያለ አባላት ያዘው የብልጽግና ምክር ቤት ድሮ የብልጽግና ማዕከላዊ ኮሚቴ የሚባለው አዲስ አበባ የገቡበት እሁድ ዕለት ነው። ከዛ ያው የአብይ ስብሰባ በጉብኝት ነው የሚጀመረው። አዲስ አበባ ውስጥ የአብይ ኮሪደሮችን ጉብኝት አደረጉ። ያው ብሬን ዎሽ ሰዎቹ ከኢትዮጵያ ኤክሰፕት ከትግራይ ውጪ አብይ የሚያስተዳድራቸው የአብይ ክልል የሚባለው የተቀሩት ከትግራይ ውጪ አብይ ነው በቀጥታ እስከ ቀበሌ ድረስ የሚያስተዳድረው። ከሁሉም ከነኚህ አካባቢዎች ስለሚመጡ ትንሽ ከችግር ቦታ ስለሚመጡ እነኚህ የብልጽግና ምክር ቤት አባላት ጭንቅላታቸውን ብሬን ዎሽ ያደርጋል። መጀመሪያ እነኚህ ኮሪደሮችን እንዲጎበኙና እንዲያዩ ፈታ እንዲሉ ጥያቄዎች እንዳይጠይቁ ምናምን መጀመሪያ እንትን ያደርጋል። እሁድ ዕለት ጉብኝት ነበር። ከዛ ሰኞ ንባብ ነው። ሁለት መጽሐፎች ናቸው የተዘጋጁት። ሁለቱ መጽሐፎች በኋላ እንመጣበታለን በዝርዝሩ ውስጥ በኋላ ክፍል 2 ውስጥ እናነሳለን። ሁለቱ መጽሐፎች አንዱ የምርጫ ማኒፌስቶ ነው። ሌላኛው ደግሞ የጂኦፖለቲካ የሚባለው ሌላ መጽሐፍ አለ። ሰኞ ንባብ የምርጫ ንባብ ነበር። ማክሰኞ ደግሞ የጂኦፖለቲካ ንባብ ነበር። ከዛ ረቡዕ ደግሞ የቡድን ምክክር ነበር። በቡድን በ4-5 ቦታ ተከፋፍሎ ነው የኢህአዴግ ጽሕፈት ቤት ድሮ የኢህአዴግ ጽሕፈት ቤት የነበረው 4 ኪሎ አሁን የብልጽግና ጽሕፈት ቤት ውስጥ በቡድን ተከፋፍለው ያው ስራ አስፈጻሚዎቹ ናቸው የሚመሩት። በቡድን ከፋፍሏቸው ነው ምክክር ሲያደርጉ ነበር። ሐሙስ ዕለትም ምክክር ነበር የቡድን ለቡድን የኃይል መድረክ ላይ ትናንት ነው የተገናኙት። ትናንት ዓርብ ዕለት ማለት ነው። እሱም የማጠቃለያ ብሎ አብይ ሰበሰባቸው። ከዛ አብይ ሰበሰባቸው ነገራቸው እንጂ ከነሱ የሰማው ነገር የለም። ነግሯቸው የአብይ ማጠቃለያ ተብሎ እሱ ማጠቃለያ እየሰጠ ኦሬዲ ደግሞ መግለጫ ወጥቷል እና ከዛ ወደ ማታ ትላንት ወደ ማታ ደግሞ አልቋል ተብሎ ጉብኝት ላይ ነበሩ። አዲስ አበባ ውስጥ ኮሪደሮቹን የአብይ ብልጭልጮቹን ሲያዩ ነበር፣ ፎቶ ሲነሱ ነበር። አጠቃላይ ከእሁድ ጀምሮ እስከ ትላንት ድረስ በዚህ ደረጃ ነው የሄዱት። ነገር ግን ከጉብኝት ትላንት ማታ ጉብኝት ሲጨርሱ ጨርሰናል፣ ሁለቱም አጀንዳዎች አልቋል ተባለና በኋላ ላይ አላለቀም፣ ነገ ጠዋት እንገናኝ ብሏቸው ሄዱ፣ ተበተኑ። ከዛ ዛሬ ጠዋት ደግሞ ተገናኙ። አሁንም ስብሰባ ላይ እንዳሉ ነው የምናገኘው መረጃ የሚያሳየው። አሁንም አልጨረሱም ማለት ነው። መግለጫ ግን ወጥቷል። ስብሰባ ሳይጨርሱም ራሱ አብይም እየነገራቸው ለሻይ ሲወጡ ነው መግለጫ መውጣቱን ልክ እንደኛ ከሚዲያ የሰሙት ነው። እኛ ያሰባሰብነው መረጃ እንደሚያሳየው ተሳታፊዎቹ ራሳቸው ከሚዲያ ነው የሰሙት መግለጫ የወጣውን መግለጫ። ያው የሰበሰባቸው ሰውዬ ራሱ ጽፎ ራሱ ለሚዲያ ልኳል ማለት ነው። ምንም ነገር አሁን ምልኬሳ እንደተናገረው አንብበዋል፣ የተዘጋጀውን ጽሁፍ አንብበዋል። በቡድን ተደራጅተው ምክክር አድርገዋል። ነገር ግን ከነሱ አንድም የተሰማ ሀሳብ የለም፣ ያቀረቡት ምንም ሀሳብ የለም። ይሄ እንግዲህ ብዙ ነገር የሚናገረው ነገር አለ። አንደኛ እናንተን የሚያገባችሁ ነገር የለም፣ ስርዓቱም የኔ ነው፣ አመራሩም የኔ ነው፣ እናንተ ለእኔ ተላልካችሁ ብቻ መኖር ነው የሚል መልእክት ያለው ነው የሚመስለኝ። እኔም ሀሳብ አለኝ የምትሉ ሰዎች አይደላችሁም። የተባላችሁትን አድርጋችሁ ደሞዛችሁን ተቀብላችሁ መኖር ነው የሚል ነው። ይሄ ግልጽ መልእክት ነው። በኢህአዴግ ጊዜ እንደዚህ አልነበረም። ይከራከራሉ። እንዲያውም አመራሮቹ ራሳቸው ብዙ ወቀሳና ግምገማ ነው የሚደርስባቸው። የትግል ጓዶች እየተባሉ ሁሉም ሰው እኩል ነው፣ ስራ አስፈጻሚም
የካውንስል ስብሰባም ሲገቡ ጀነራል አሰምብሊም ሲገቡ ጓዶች ስለሚባባሉ ሁሉም ሰው አንድ ወንበር እኩል ወንበር ላይ ነው የሚቀመጠው። መሪዎቹ ስብሰባውን የሚመሩት ቢኖሩ ራሳቸው። ብልጽግና እንደዚህ አይደለም። የአንድ ሰው ነው የሚጠራው፣ አንድ ሰው ነው። ከተማ እንዲጎበኙ የሚያዛቸው አንድ ሰው ነው። መግለጫ የሚወጣው አንድ ሰው ነው። መግለጫውን ራሱ እንዲያነቡና የቃላት ማስተካከያ እንኳን ሐሳብ እንዲሰጡ እየተፈቀደላቸው ሁኔታ ይሄ ተሳታፊዎቹ በተለያየ መንገድ የላኩልን በጣም የተጨበጠ ነገር ነው የምንነግራችሁ። ስለዚህ መግለጫውን ራሱ አብይ ነው ያወጣ። አንድ ሁለተኛ ሰዎቹ ሲመጡ እሁድ ነው የገቡት። መጀመሪያ የተደረገው የአብይን ብልጭልጭ ፕሮጀክት እንዲጎበኙ። ምክንያቱም ቅድም ምልኬሳ እንዳነሳው ከጦርነት አካባቢ ነው የሚመጡት። ህዝብ እየተጎዳ፣ ሰዎች በጠራራ ፀሐይ እየተገደሉ፣ ህዝብ ከቀዩ እየተፈናቀለ ካለበት አካባቢ ነው የሚመጡት። ዜጎች ከሚታገቱበት አካባቢ ነው የሚመጡት። ከገጠር ውስጥ ታጣቂዎች ከመንግስት ጋር አንገት ለአንገት ከተያያዙበት አካባቢ ነው የሚመጡት። በጣም ትልልቅ አደጋ ከሚከሰትባቸው አካባቢ የገጠር አካባቢዎች ናቸው እነኚህ ሰዎች የመጡት። አብይ ይሄንን ስለሚያውቅ ይሄንን ነገር ዲስከስ ማድረግም ስለማይፈልግ እነሱን መጀመሪያ ምንድነው የሚያሳያቸው? ሀገር እያደገች ነው፣ የሀገር እድገት ማሳያ ደግሞ ብልጭልጩ ነው ተመልከቱ የሚል ኮሪደር እያለ አበባ እየተከለ መብራት እየዘረጋ አስፋልት ዳር አንዳንድ ነገሮችን እየሰራ ያስጎበኛቸዋል ማለት ነው። እንግዲህ በዚህ ሁኔታ ነው የተጀመረው። 5 ቀን ተካሂዶ አልቋል ተብሎ ተነግሯቸው ሲያበቃ እንሄዳለን ብለው ሲዘጋጁ የስርዓቱ ባለቤት ነኝ ብሎ መግለጫ ያወጣው ሰውዬ እንደገና ተመልሶ አላለቀ መፈልጋችኋለሁ ኑ ያለበት ሁኔታ ነው። እንግዲህ ምልኬሳ እንደተናገረው ይሄ እንደ መግቢያ ነው ያነሳንላችሁ። እስኪ የተላከለንን መረጃ ሁለተኛ ክፍል ላይ ነው የምናነሳው። አሁን እስኪ ወደ መግለጫው ሄደን አንኳር ነጥቦቹን እናንሳ። ምልኬሳ እስኪ መጀመሪያ እንግዲህ መሪ ቃል ብለው ያወጡት እዛ ውስጥ በተደጋጋሚ የተቀመጠው ነገር መመከት፣ መትጋትና ማጥራት የሚል ነው። መሪ ቃላችን ነው ያሉትም እሱ ነው። እንግዲህ ቅድም እንደተናገርነው ተሳታፊዎቹ ሁሉም ክልል ተጠርተው የመጡት የስብሰባው ተሳታፊዎች የሚያውቁት ነገር የለም። ይህንን የመመከት የመትጋትና የማጥራት ጉዳይ አያውቁት። አብይ ነው የጻፈው። አሁን የአብይን መግለጫ ነው የምንመለከተው ማለት ነው። ሁሉም ሰው እንዲረዳልን የምንፈልገው የብልጽግናን ስብሰባ ሁኔታ የሚመጣው ክፍል ላይ ነው የምናየው። አሁን የአብይን መግለጫ ነው የምንመለከተው። አብይ ራሱ ጽፎ ለሚዲያ ልኮ ያሰራጨው መግለጫ ማለት ነው። ሰዎቹ አያውቁት፣ አንድም ሰው አያውቅ እዛ ውስጥ። አሁን የአብይን መግለጫ ነው የምንመለከተው ማለት ነው። መመከት፣ መትጋትና ማጥራት ነው መሪ ቃሉ ነው የሚለው ምልኬሳ። ያንተ መረዳት ምንድን ነው? እዚህ ላይ ምንድን ነው የሚመከተው? የምን ትጋት ነው? ምንድን ነው ደግሞ ያልጠራ የሚያጠሩት ነገር ምንድን ነው? ያንተን ምልከታ እዚህ ላይ ልስማና ሌላ አንኳር ነጥብ አለች እዛ ላይ 6ቱ የብልጽግና ይሁንታዎች የሚል ወደዛ እናልፋለን።